ሙታንን ማሳደድ ተጀምሯል። ንዋይ የገዛው ካህን ጾማችን የጀመረው በክህደትና በእውነት መካከል ልማቱን የተቃወሙ የቤተክርስቲያን መዋቅር የለም። ወላይታ ጀግኖች አሉ። ሰላም ጤና ይስጥልኝ ውድ የቃለ ቀርን ሚዲያ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን በያላችሁበት ሰዓት አቆጣጠር ሁላችሁም ሰላማችሁ ይብዛ ብለን ስንናገር ታመው የተኙ በሆስፒታል በጸበል ስፍራ በመከራና በስቃይ ውስጥ በጦርነትና በችግር ውስጥ በድህነትና በስቃይ ውስጥ የሚገኙ ወገኖቻችንን በሙሉ እግዚአብሔር ያስብልን፣ ከክፉ ነገር በሙሉ ያርቅልን። በእስር ቤት ያሉትንም ከክፉ ነገር ያርቅልን። በስደትና በመከራ በስቃይ ውስጥ የሚገኙ ወገኖቻችንም እግዚአብሔር ያስብልን። ታመው የተኙ ሆስፒታልና ጸበል ስፍራ ያሉትንም እግዚአብሔር ይማራቸው። ዛሬን ብዬ ስጀምርላችሁ ለወርሃዊ የቅዱስ እስጢፋኖስ ዕለት ስላደረሳችሁ በእመቤታችን ቅድስተ ቅዱሳን ድንግል ማርያም አማላጅነት በቅዱሳን መላእክት በነቢያት በሐዋርያት በጻድቃን በሰማዕታት ጸሎትና ምልጃ በረከትና ረድኤት እመቤታችን ቅድስተ ቅዱሳን ከፈጣሪ ከልጇ አማልዳ ከክፉ ነገር በሙሉ ታረቃችሁ። የዛሬው ያስኳቸው መረጃዎች አንደኛው ከሰይጣን ጋር መነጋገር ስለሚፈልጉ ግለሰቦች ነው ይዤላችሁ መጣሁት። እሱን መረጃ በማስረጃ ይዤላችሁ መጥቻለሁ። አባቶቻችን በዚህ ጉዳይ ላይ ምን እያሉን ነው? አባ ገብረ ኪዳን ስለ አባ ገብረ ኪዳን ያስኩትን መረጃ አቀርብላችኋለሁ። አያይዤ ማቀርብላችሁ የገንዘብና የነፍስ ውድድር በምጽዋት አይለወጥም የሚል መረጃ ይዤላችኋለሁ። ይህንም በተመለከተ ገንዘብን አይተው የሚነዱ የሞት ነፍስን አይተው ደግሞ ስለ እግዚአብሔር አንደበት ሆነው የማይናገሩ አባቶችን ነው ይዤላችሁ የመጣሁት። ሌላኛው ማቀርብላችሁ መረጃ ደግሞ ሙታንን ማሳደድ ተጀምሯል። ዘመቻ የተከፈተባቸው ሙታኖችን ይዤላችሁ መጥቻለሁ። እነዚህ ሙታኖች እነማን ናቸው? ዘመቻ የከፋቹስ እነማን ናቸው? አብረን የምናየው ይሆናል። ከዛ በማስረጃ ይዤላችሁ የመጣው መረጃ ደግሞ ትላንትና በጣም አሳዛኝ መረጃ ማህበራዊ ሚዲያ ላይ እየተገለጸ ነበር። አሰቃቂ ነው የሚባለው፣ አሳዛኝ አይባልም። አሰቃቂ ቪዲዮዎችም ማህበራዊ ሚዲያዎችም መረጃዎችንም እየሰማናቸው ነበር። ስለሱ አዲስ መረጃ ወጥቷል። እሱኛው መረጃ እያይዤላችሁ መቅረብ ይሆናል። አርአያ መካሻን ይህ የምትከታተሉት ቃለ ቀርን ሚዲያን ነው። ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ለብዙሃን ኢትዮጵያውያን የመረጃ እንዲደርስ ስለምታደርጉልኝ፣ ለብዙሃን ኦርቶዶክሳውያን እንዲደርስ ስለምታደርጉልኝ እጅግ በጣም አመሰግናለሁ። አሁን የንስሐና ወደ ቤተክርስቲያን የመመለሻ ጊዜ ነው። ከመሸጋገሪያ በኋላ ወደ ፕሮግራሞቻችን እንገባለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይህ ጾም የእግዚአብሔርን ሰው መሆን ሲጠባበቁ የኖሩት የነቢያት ትንቢትና ጸሎት በጌታችን መወለድ ፍጻሜ ያገኘበት ወቅት በመሆኑ ጾመ ነቢያት እንዲሁም የሐዋርያትን ጸሎት አስበን ጾመ ሐዋርያት ብለን የተዋህዶ ልጆች ከሐዋርያትና ከነቢያት ጋር አብረን እንጾማለን። ጾማችን የሚቆጠር ጸሎታችን የሚሰማ አድርጎ መድኃኔ ዓለም ይቀበልልን ዘንድ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችንን በዚህ ወቅት ማሰብ እጅግ በረከትን ያሰጣልና አደራ አባቶቻችንን አንርሳ። ለድካማችሁ ረፍትን የምትናፍቁ ለሕመማችሁ መድኃኒት ፍለጋ የምትባዝኑ ተፈውሳችሁ ለመመለስ ወደ አንጎለላ ጽራርያም ሰሚነሽ ኪዳነ ምሕረት ኑ። በፈዋሽ ጸበሏ ተጠምቀን በእምነት በረከቷ ተሞልተን ደግሞ እንደ መላእክቱ በዝማሬ በምስጋና ደጇን ተሳልመን እንመለሳለን። ስለ ጉዞ በፍጹም እንዳታስቡ። ዘወትር ቅዳሜና እሁድ ከሌሊቱ 11 ሰዓት ጀምሮ መገናኛ ደራርቱ ሕንጻ ፊት ለፊት ወስዶ የሚመልስ በርካታ ባሶችን አቁመን እንጠብቆታለን። ለበለጠ መረጃ ከታች ባሉት የገዳሙ የጉዞ ስልክ ቁጥሮች ይደውሉ። መባ ስጦታችሁን ለመላክ ደግሞ የገዳሙን የባንክ አካውንቶች ይጠቀሙ።
የመጀመሪያው መረጃ ብዙ ሰው እግዚአብሔርን ማግኘት ይፈልጋል። አሁን የምንገኘው የነቢያት ጾም 3ኛ ቀን ላይ ነው። ዛሬ የቅዱስ እስጢፋኖስ ወርሃዊ ክብረ በዓል ነው። በዓለ ዕርገቱም ዕርገቱ የሚታሰብበት ነው። የህዳር ቅዱስ እስጢፋኖስ። ስለዚህ በዚሁ ቀን አንድ አባታችን መልእክት ላኩ። ምን አይነት መልእክት ላኩ መሰላችሁ? ተናገሩ። እነዚህ መረጃዎቻቸው ብዙዎቻችን ያንጻሉ። የነፍስ ምግብ ናቸው። ህይወታችን ስንቅ ናቸው። የነገ ተስፋችን ናቸው። የእግዚአብሔር ቤት መሄጃችን ናቸውና እኚህን አባት አለማመስገን ንፉግነት ነው። ይህን ስንናገር የምንወቅሳቸውን አባቶች ስናመጣና ስንናገር ከስራቸው እንጂ እነሱ ከእግዚአብሔር ጋር ስለሚያደርጉት ነገር ተናግረን አናውቅም። ምክንያቱም ሌሎችን የሚያንጽ ነገር አድርጉ እያልን ነው እንጂ የምንቆጣው በራሳቸው እኮ በጣም ብዙ የበቃ ነገር አላቸው። ብዙ አባቶቻችን እጅግ በጣም ብዙ አባቶቻችን ረብሻና ብጥብጥ ያለባቸው በጥቂቶች እንደሆነ እናውቃለን። እነሱም ያውቁታል። እና እኚህን አባት ዛሬ ይዘንላችሁ የምንመጣው ከሰይጣን ጋር መነጋገር ከፈለጋችሁ ይሄንን አድርጉ ብለዋል። እውነት ከሰይጣን ጋር መነጋገር የሚፈልግ ሰው አለ? ከሰይጣን ጋር መነጋገርስ የሚፈልግ ሰው አውቆ የማያደርግና ሳያውቅ የሚያደርግ ሰው እንዳለ ታውቃላችሁ? ስለዚህ እሳቸው አንድ ነገር ብለውናል። ቀጥታ የእሳቸውን መልእክት ነው ማስተላለፍላችሁ። ስሙት። ከሰይጣን ጋር መነጋገር ስለሚፈልጉት ሰዎች በተለይ ኦርቶዶክሳዊ ሆነው ስሟቸው። ጾም ምን ይጠቅማል ብትሉ ይሄ የነቢያት ጾም አሁን ህዳር ጾም የምንለው ምን ጾመው ከእግዚአብሔር ጋር የሚያነጋግር ጾም ነው። እንግዲያው ከእግዚአብሔር ጋር መነጋገር የሚፈልግ ይጾም፣ ከሰይጣንና ከስጋው ጋር መነጋገር የሚፈልግ ደግሞ ይብላል። ምርጫው እናንተ ነው። ሙሴ ይሄንን ጾም ጾሞ እግዚአብሔርን አነጋገረ። ከዚህ በላይ እድልስ አለ ወይ? እግዚአብሔርን ከማነጋገር በላይ ምን እድል አለ? እግዚአብሔርን ለማነጋገር 100 ዓመትስ ብንራብ እግዚአብሔርን ማነጋገር እኮ የነፍስ ጥጋብ እኮ ነው። እግዚአብሔርን ማየት እሱን መስማት አጸም ዘይነብበኒ እግዚአብሔር አምላኬ እስመ ውእቱ ይነብብ ሰላም ለሕዝቡ። እግዚአብሔር ንግግሩ ሰላም ነው፣ ልብን የሚያረጋጋ የእግዚአብሔር ንግግር የሞት ማሰሪያን የሚቆርጥ ነው። የሞት ማሰሪያን የሚቆርጠው የእግዚአብሔር ንግግርን መኖር የምትፈልጉ ከሆነ እግዚአብሔርን ማነጋገር የምትፈልጉ ከሆነ እየጾማችሁ እግዚአብሔርን ጠይቁት። አሊያ ግን እየበላችሁ ሰይጣንን አነጋግሩት፣ ለሆዳችሁ ኑሩ እያሏችሁ። እውነታቸው ለሆዳችን የምንኖር ስንት አለን? እልፍነን እኮ። ለገንዘብ ለነዋይ የምንኖር ስንት አለን? እልፍነን እኮ። አሳልፈን ወንድማችን እንደ ይሁዳ ስመን የምንሸጥ ስንት ነን? እልፍነን እኮ። እንኳን ወንድማችን ጌታችን የሸጠው እኮ ይሁዳ ስሞ ነው አሳልፎ የሸጠው። ንዋይ የገዛው ካህን፣ ንዋይ የገዛው ወንድም፣ ንዋይ የገዛው ቄስ፣ ንዋይ የገዛው መነኩሴ፣ ንዋይ የገዛው ምእመን እልፍ እኮ ነው ያለን። ንዋይ ባይገዛን እኮ ትላንትና እጁን እንደዛ የሚቆርጥ ሰው አይተን ይሄ ዘግናኝ ድርጊትን ሁላችንም እኩል ባወገዝን ነበር። ዘግናኝ መሆኑን አውቀን እኮ አርሲ ላይ በእናቱ ጀርባ የተገደለውን ሕፃን እኮ ሁላችንም እኩል ባወገዝን ነበር። እግሩ የተቆረጠውን ሕፃን አይተን፣ ያ የ4 ዓመት ሕፃን አይተን ሁላችንም ባወገዝን ነበር። ንዋይ የገዛው ማንነታችን ወደ እግዚአብሔር ጸሎት ትቶ ወደ ሰይጣን ሆናል ጸሎት። ከሰይጣን ጋር እያወራ ነው። እኛ የምንጠይቀው መጀመሪያ ሰው እንሁን ነው። ሰው እንሁን። ፖለቲካ ደግፉም አትደግፉም፣ ተቃወሙም አትቃወሙም፣ የኛ ጉዳይ መጀመሪያ ሰው ሆናችሁ ቁሙልን። በእምነት ተከባበሩ ነው የኛ ጉዳይ መጀመሪያ ሰው መሆን። ትላንትና ትግራይና የፌዴራል መንግስቱ ጋር በነበረው ጦርነት ስንት እልፍ ህዝብ አጣን፣ ስንት እልፍ ወገን አጣን። እያንዳንዳችን ከዛም ወገን ከዚህም ወገን ሆነን ተጎዳርተናል፣ በድለናል፣ ኃጢአት ሰርተናል፣ መጥፎ ስራ ሰርተናል። ሁላችን ማን ነው ቅዱስ ነኝ የሚል በዛ ዘመን አንድም ሰው አታገኙ። እዛም ሆኖ ተኩስ ግደል የሚል ነው፣ እዚህም ሆነን ተኩስ ግደሉ የምንል ነበር። በቃ አለመማር እኮ ከትላንት ኃጢአት ሳይማሩ ዛሬም መድገም ነው። አለመማር፣ አለማወቅ፣ ከሰይጣን ጋር ማውራት ማለት ያን ነው። ዛሬ ሲሞት የሞተው የ4 ዓመት ሕፃን ፖለቲከኛ ነው ማለት እኮ ዛሬም በኃጢአት ደግሜ እቀጥላለሁ ማለት ነው። ከሰይጣን ጋር ማውራት መቀጠል የሚፈልግ ማለት ያ ማለት ነው። በሰብአዊነቱ አውግዞ መናገር የአባት ድርሻ ነው። ለምን እንዳልኳችሁ ታውቃላችሁ? ትላንትና ይሄ ቪዲዮ ደረሰ ማምሻው። ባይላፍም ብዙ ጆሮ ጮኋል። እንደተባለው እነዚህን ሁሉ ገንዘቦች ሲያወጣ እንዲታወቅበት አይፈልግም። እኔ ስለ ጸጋዬ ለመስበክ አልቆምኩም።
ለቤተ ክርስቲያን ግን ለሚሰራው ስራ ከቤተ ክርስቲያን እንድትሰፋ ቤተ ክርስቲያን ካለባት ካሁን ወቅታዊ ፈተና አንጻር የበለጠ መቆም የምትችልበትን አንድነቷን ከማጠናከር አኳያ ለሚሰራው ስራ ግን ሐሳብ መለገስ ማገዝ አስፈላጊ ነው ብዬ አስባለሁ። ጸጋይንም ሊቀ ኅሩያን ዳዊት ነው ያስተዋወቀኝ። እኔ ካወቅኩት ጊዜ ጀምሮ ግን በሃይማኖቱ በግሉ እንከን አላገኘሁበትም። የበለጠ ግን እንደውም እኛን የሚያስተምር ህይወትን ያገኘሁበት እሱ ራዕይ እስከ ኮሌጅ እስከ ዩኒቨርሲቲ የሚደርስ ትልቅ ራዕይ አለው። ይህንን ራዕይ ባናጨ ቀሲስ ታጋይ ይህን ምስክርነት ከሰጠ 1 ዓመት አልፎታል። ማህበራዊ ሚዲያ ላይ ለምን እየተዘዋወረ እንደሆነ አላውቅም። ነገር ግን ካላቸው ሐሳብ አንጻር እኚህን ንግግር የተናገሩበት ወቅት ላይ ከዚህ በኋላ ቤተክርስቲያን በአደባባይ አውግዛ ቤተክርስቲያን ነው ያልኩት፣ ቤተክርስቲያን በአደባባይ አውግዛ ነበር። ለአርሲ ህፃናት ነፍስ ግን እንዲህ ተንገብገበን አልተናገርንም። ማይክ ይዘን መድረክ ፈልገን አዳራሽ ሄደን አልተናገርንም። ጾማችን ለእግዚአብሔር ማግኛ ነው፣ ለሰይጣን ማነጋገሪያ ነው። እውነታቸውን አባ ገብረ ኪዳን ጾማችን ለማን ማነጋገሪያ ነው? እምንበላው ማንን ልናናግር ነው? የምንጾመው ማንን ልንጠብቅ ነው? እውነት ከእግዚአብሔር ፊት የሚያቆም እውነት አለን? የሚሞቱ ኢትዮጵያውያን በተለያየ አቅጣጫ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ እየሞቱ ያሉ ኢትዮጵያውያን በርስ በርስ ግጭታችን የኛ እጅ የለበትም? የኛ እውነቱን ከማጋለጥ ጀርባ ዝምታችን ገዳዮችን የማንገስ ማንነት የለበትም? የትም ይሁን አማራ ክልል ወረኢሉም ይሁን ኦሮሚያ ክልል አርሲም ይሁን ወለጋም ይሁን ኦሮሚያ ክልል ሐረርም ይሁን ጅማ ትግራይም ይሁን ሲዳማ የሚሞተው ወገን እኛ የምናመልከው ወይ የምናስመልካቸው በእምነት የያዝናቸው ተቋማት ስር ያሉ ምዕመኖች ናቸው። ለባለጸጋ የምንመሰክረውን ምስክርነት ለዛ ለ4 ዓመት ህፃን እንመሰክራለን። እጁ ለተቆረጠው እግሩ ለተቆረጠው በገጀራ 7-8 ቦታ ለተቆራረጠችው ከማሳቸው ሲያዱና ሲያርሱ ሲወቁ የዋሉ ዲያቆናት ተወስደው የተገደሉበትን ለነሱ ምስክርነት እውነት በአደባባይ ማይክ ይዘን እውነት መሰክራለሁ ብለን እንቆማለን። አያችሁ፣ ጾማችን የጀመረው በክህደትና በእውነት መካከል ያለ ሁለትን እውነት ነው አሊያ ክህደት ነው። ፍርዱን ለእናንተ ሰጥቻለሁ። መረጃው ግን ትላንትና መራገብ ሲጀምር ቪዲዮ የቆየ ነው። የቀሲስ ታጋይ ያሁኑ ሳይሆን የመጀመሪያው ዙር ቲክቶከሮቹን የወቀሱበት ነው። ቲክቶከሮቹ ግን ኦርቶዶክሳውያን ደሞዝ የሚከፍላቸው ቤተ ክህነት የላቸው፣ ደሞዝ የሚከፍላቸው የሃይማኖት ተቋማት ጉባኤ መዋቅር የላቸው፣ ደሞዝ የሚከፍላቸው ኖሯቸው አይደለም። ኦርቶዶክሳውያን ኢትዮጵያውያን ወጣቶች በአደባባይ እየወጡ ይህን ግለሰብ ሞግተውት ቅዱስ ሲኖዶሱ መረጃውን አረጋግጦ በአደባባይ አውግዞታል። የሰራው ጥፋት ነው ብሎታል። የሃይማኖት ተቋማት ጉባኤ መሰከረለትን በአደባባይ አውግዞታል። ታዲያ ዛሬ ስለሚሞቱት የሚናገር የሃይማኖት አባት የሃይማኖት ተቋማት ጉባኤ ያለን የለን ነው። ግፉን በግፍ ልክ መናገር፣ ኃጢአቱንም በኃጢአት ልክ መናገር ያለ እውነት የሚቆም ሃይማኖተኝነት ባዶ ነው። ዘመቻ የተከፈተባቸው ሙታኑ ላነሳችሁ ነው። ሙታኖች በነገራችን ላይ አሞጋሹ ማን ነው? የቅድሙ ላይ አሞጋሹ ማን ነው? ወቃሹ ማን ነው? የሚያሞግሰው ማንን ነው? ንዋዩን ነው ወይስ ፍኖተ ጽድቅን ነው ወይንስ ግለሰቡን ነው? ፍኖተ ጽድቅ የሚባለው ማህበር በአደባባይ ተነግሯል። በአደባባይ ተነግሯል። ቤተክርስቲያንን በአደባባይ አውጃለች። ይሄ ንግግር ግን ዛሬም አለ። ለንዋይ ያደሩ ቀሳውስት አንፈልግም። እኛ የምናውቃቸው በቤታቸው እኔ በየትኛውም ደብር ብትሄዱ ተቀጥረው የሚያገለግሉ ካህናት እኮ እንዲህ አይነት ሸፍጥና መዋቅር ውስጥ አታገኟቸው። በቤተ ክርስቲያን ዘወትር አገልጋይ የሆኑ በደሞዝ ተቀጥረው ምዕመኖቻችን የሚያናግሩ ካህናቶችን አታገኟቸው። እልፍ ካህናት አታገኙ። ጥቂት ካህናቶች በገንዘብ የተደለሉ በመዋቅር ስር የታቀፉ አሉ። እኛም እየተናገርን ያለነው በመዋቅር ግድያን ማድበስበስ ይቁም። በሀገሪቱ ውስጥ የሚፈጠረው የትኛውም ወንጀል የሃይማኖት ተቋማትንም ቤተክርስቲያንንም መስጊድንም ቸርቾችንም ይመለከታል።
አቤት ልትሉ ይገባል። የሃይማኖት ተቋማት ልታናግሩ ይገባል። ሀገረ ስብከቶች በዚህ ጉዳይ ከፊት ሊቆሙ ይገባል። ስለዚህ ቤተክርስቲያን የማትመራው መስጊድ የማይመራው የሃይማኖት ተቋማቶች የማይመሩት ግድያ የሰይጣን ነው ግቡ። እሱም መሸፋፈን ደግሞ የሰይጣን አለቃ መሆን፣ ሌላ ነገር አናመጣ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቡነ ገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። ዘመቻ የተከፈተባቸው ሙታኖች ያሳያቸዋል። እነዚህ ሬሳ ሳጥኖች ናቸው። እነዚህ መቃብር ስፍራዎች ናቸው። መካነ ሕያዋን ማረፊያ ዘመቻ ተከፈተባቸው። ከ400 በላይ አጽሞችን ተሰደዱ ተባሉ። ካረፉበት ኖረው ከቆዩበት በልጅነታቸው እስከ ሽምግልናቸው ለቆዩበት ቤተሰብ አስተዳድረው ልጅ አፍርተው የልጅ ልጆቻቸው ቆመው በሚንቀሳቀሱበት ዘመን ዛሬ ወላይታ ላይ ሬሳውን አንስታችሁ መንገድ ልስራበት ተባሉ። ዘመቻ የተከፈተባቸው አባት አሉ። ማንም መሰላችሁ? እኚህ ዘመቻ የተከፈተባቸው አባት መልአከ ሰላም ቀሲስ ቦክቻ ኤንጋ ይባላል። የወላይታ ሀገረ ስብከት ስራ አስኪያጅ ናቸው። እኚህ የምታዩቸው ትላንትና ምን እንዳሉ ልንገራችሁ። አንድም ሀገር ተቃዋሚዎች በአንድም ነገር እንኳን በተቃዋሚዎች አትደንግጡ፣ ይህም ለእነርሱ ጥፋት ለእናንተ ግን የመዳን ምልክት ነው፣ ይህም ከእግዚአብሔር ነው ሲሉ ፊልጵስዩስ 1 ቁጥር ገልጸው ለጥፈዋል ማህበራዊ ገጻቸው። እኛ አባት እንዲህ ነው ሲያገለግሉ የነበሩ እውነት ተናጋሪ ፊት ለፊት አባት ያሰጡ። ወላይታ ላይ ያቸው እንዲህ ነው በአደባባይ ታቦት እየሸኙ ከፊት የሚቆሙ አባት ናቸው። መልአከ ሰላም ቀሲስ ቦክቻ ኤንጋ ወላይታ ላይ የተክለ ሃይማኖት ልጆችን የአቡነ ተክለ ሃይማኖት ልጆችን የወላይታ ኦርቶዶክሳውያንን ጠንካራ ታጋይ ኦርቶዶክሳውያንን ለእምነታቸው የሚኖሩ ለእምነታቸው የሚሞቱ ለእምነታቸው ከፊት የሚታገሉ ውሸት የማያውቁ ፊት ለፊት የሚሟገቱ አባት ናቸው። መሳሪያቸው ምን እንደሆነ ላሳያችሁ። መስቀል ነው የእሳቸው መሳሪያ። ዘመቻውን ነግራቸዋለሁ ምን የሚል ዘመቻ እንደሆነ። የተዋሕዶ ሚዲያ ማዕከል ዘመቻ እንደተከፈተባቸው ገልጾ ከ400 በላይ ሙታን አጽም አንሱ መባላቸውን የልታን ኦቶና ቅድስት ደብረጽዮን ቅድስት ማርያም ቤተክርስቲያን የድረሱልኝ ጥሪ ማሰማቷን በአደባባይ ገልጿል። የወላይታ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ወላይታ ላይ የድረሱልኝ ጥሪ እያሰሙ ዘመቻ ተከፍቶባቸዋል። ይህንን የሚያስተባብሩ አባቶችን የሀገር ስብከቱን ስራ አስኪያጅ ምዕመኑ ላይ ዘመቻ ተከፍቶበታል። ኦርቶዶክስ ተዋሕዶ ቤተክርስቲያን ዘመቻ ተከፍቶበታል። የልማት እንቅፋት ነች በሚል ማለት። ከዘመቻው በፊት እዚህ ላይ ጽሑፍ ያለውን ዝርዝር ተመልከቱት እናንተ። ዘመቻው ለምን ተከፈተ ነው መጀመሪያ። አባቶች ለምን እምቢ ያሉ ነው መጀመሪያ። የፈቀዱትን ለምን እምቢ ያሉ ነው መጀመሪያ። የከተማዋ አዲስ አስፓልት የስፋት መንገድ ታቅዶ ተሰርቶ አስፓልቱ የመጀመሪያው ፕላን ወጥቶ በፕላኑ መሰረት ተስማምተው ሁሉም አጸደቁ። ሲጸድቅ የመጀመሪያው ፕላን ቤተክርስቲያኗን አይነካም። በአቅራቢያው የሚገኙ የግለሰብ ይዞታና የተቋማት ይዞታን ነክቶ ስለሚያልፍ እነሱ ይነሳሉ የሚል ይዞታ ነበረው። እሱ ተነስቶ እሱ ተጸዳድቆ ጸድቆ ወደ ስራ ተገብቷል። ስራ ሲገባ የግለሰብና የተቋምን ይዞታ ለይቶ ነፃ አድርጎ ባዶ ቦታ ትቶ እንደገና ቤተክርስቲያንና የቤተክርስቲያን አጥርና
ሙታን ማረፊያን፣ መቃብር ስፍራን፣ አጽሞችን ካላነሳችሁ የሚል ቤተክርስቲያን ላይ ዘመቻ ተከፈተባት። ቤተክርስቲያን የምታውቀው እንኳን ይዞታዋ ላይ ሊደርስ በርቀቷ 9 ሜትር ርቀት ልዩነት አላት። 9 ሜትር ርቀት ልዩነት አላት እና ቤተክርስቲያን ላይ ዘመቻ የተከፈተው ሆነ ተብሎ የቤተክርስቲያን ይዞታን ታጥፎ ነው የገባው አዲሱ ኮሪደር ልማት። ይሄ የአደባባይ ሀቅ መረጃ ማስረጃም አላቸው። አሁን ዘመቻ የተከፈተው በምንድን ነው ካላችሁ ሙታኖችን ካላስነሳችሁ ያርጉ እናሳርጋቸው ወይ አጽሙን እናሳርገው ምን ፈልጋችሁ ነው? እዛ ሀገር የምትኖሩ የአመራር ላይ የተቀመጣችሁ የመንግስትም የግልም ኃላፊዎች ናችሁ። በዚህ ጉዳይ ላይ እጃችሁ የተነካካበት ቤተክርስቲያንን ማሳጣት የምትፈልጉ በቤተክርስቲያን ይዞታ ላይ አስተያየት መስጠት የምትፈልጉ የሌላ እምነት ተከታዮች የእናንተ ቅድመ አያቶች መቃብር ስፍራ እኮ ነው፣ የሌላ ቦታ አይደለም። የቅድመ አያቶቻችሁ መቃብር እኮ ነው። የእናንተ ትውልድ ዘር ሐረግ ነው እዛ ቦታ ላይ ያረፈው። አጽማቸውን አንስታችሁ ምን ልታረጓቸው ነው? ሙዚየም ልታረጓቸው? ምን ፈልጋችሁ ነው? የፈለጋችሁትን ማን እንገራችሁ? ዓለም የዘመተባት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዛሬም በመዋቅር ድጋፍ ሆነ ተብሎ ቤተክርስቲያን ላይ ዘመቻ መከፈቱ። ይህ ዘመቻ ትክክል አይደለም ነው ጥያቄ። ምክንያቱም የመጀመሪያው ይዞታ ቀድሞም እንደማይነካ ተረጋግጦ ቤተክርስቲያንም ህዝቡን ለልማቱና ለበጎ ስራው እያነሳሳች በነበረበት ሰዓት ላይ ዘመቻው ታጥፎ ቤተክርስቲያን ላይ ዞሮ መጥቷል። ስለዚህ የቤተክርስቲያኗ ስራ አስኪያጅ እንዲሁም የሀገረ ስብከቱም ስራ አስኪያጅና የቤተክርስቲያኗ አስተዳዳሪ ምዕመኑን በማስተባበር ቤተክርስቲያን ላይ የተከፈተው ዘመቻ ትክክል አይደለም፣ መጥቶ ያናገረን የሚመለከተው የመንግስት መዋቅርም የሚመለከተው አካልም አናግሮን አያውቅም። ቤተክርስቲያኗ አጥሯ ይፍረስ ተብሏል፣ መካነ ሕያዋን ማረፊያው ይፍረስ ተብሏል የሚል የአደባባይ ጥያቄ ጠየቁ። ስለዚህ የዓለም ህዝብ ይስማን እባካችሁ ብለው በማህበራዊ ሚዲያ ላይ በአደባባይ ጥያቄ መጠየቅ ጀመሩ። ያነጋገራቸው አካል የለም። ዶዘር ይዘው መጡ ቤተክርስቲያን ሊያፈርሱ እና አሰራሪነታቸው ምን ላይ ነው? እና የሀገረ ስብከት ስራ አስኪያጅነታቸው ምን ላይ ነው? ምን ይሰራሉ? የቤተ ክርስቲያን ቅጽረ ግቢ መዋቅር ስፍራ ካልጠበቁ የምዕመኖችን ካልጠበቁ ምን ይሰራሉ? እኛ አባት ለዚህ ነው አባትነታቸው አባት ነኝ እኔ ለልጆቼ ሲሉ ከምዕመኑ ፊት ሄደው ከፊት የተሰለፉ። ለዚህ ነው እኚህ አባት ሊመሰገኑ የዘመኑ ሐዋርያ የዘመኑ ሰማዕት ሊባሉ የሚገቡ። በአደባባይ ዘመቻ ተከፈተባቸው። ይዋቸው ለማንኛውም ቀሲስ ቦክቻ ከነ ቤተሰቤ ለመሰደድ ዝግጁ ነኝ ካለ በኋላ ኃላፊነት ለጎደለው አነጋገር አስተያየት ህዝብን ይቅርታ ከጠየቀና 9 ወር እንኳን አልሞላውም ይላል። ስራ በዚህ ጉዳይ ጥፋት ካጠፋው እንደ ግሌ ኃጢአቴ ጥፋት ጠይቃለሁ ሲሉ ከዚህ በፊት ለጠየቁት ሌላ ጉዳይ አምጥተው ከዚህ ጋር ጉዳዩን አገናኙባቸው። ልጆቼን ይዤ ከወላይታ ወጣ ናትናኤል ጌቾ የሚባል ወላይታ ፓወር፣ ወላይታ ሚዲያ፣ ወላይታ ምናምን የሚባሉ በፊት መንግስትን ሆነ ብለው የሚቃወሙ አካላት ዛሬ ከመንግስት መዋቅር ጋር ደጋፊ ሆነው የቤተክርስቲያን ጠላትነት ላይ ሲሆን ግን የመንግስት ደጋፊ ሆነው የቤተክርስቲያኗ የሀገረ ስብከቱ አስተዳዳሪና የቤተክርስቲያን አስተዳዳሪ ላይ ዘመቻ ከፍተዋል። የሙታን ሬሳ ላይና የአስተዳደር መዋቅር ላይ ዘመቻ መክፈት ምንም አያመጣም፣ ለውጥ አያመጣም። የቤተክርስቲያን እያንዳንዱ ምዕመን ያውም ወላይታ የሚገኝ ኦርቶዶክሳዊ ያውም በስንት ትግልና ሰማዕትነት ውስጥ በየቀኑ የሚያልፍ የወላይታ ጀግና ኦርቶዶክሳዊ ወታደር ዝም አይላችሁ። ኦርቶዶክሳዊ ወታደር የምንላችሁ ነጠላ ለብሶ እያስቀደሰ ቤተክርስቲያን እየተመላለሰ የሚኖረው የክርስቶስ ወታደር ነው የምንላችሁ። ያ ነው ኦርቶዶክሳዊ ወታደር። የኛ ኦርቶዶክሳዊ ወታደርነት የሰማያዊ መንግስታችን ነው። የኛ መንግስት ሰማያዊ ቤት መግባት ነው። የኛ መንግስት ከቤተክርስቲያናችን ጎን መቆም ነው። ቤተክርስቲያን ድምጿን እያሰማች ነው። ጥሪታ ወላይታ ታይምስ የሚባል ዘመቻ ከፍቶበታል። ፍቅር ካፌና ሬስቶራንት ባለቤት ወይዘሮ አስቴር የምትባል ግለሰብ የቤተክርስቲያን አሰራር ላይ ክስና ዘመቻ ከፍታለች በዚህ ደብዳቤ። እኛ ደግሞ እንላለን ካፌና ሬስቶራንት ውስጥ ተቀምጠው መጠጥና ምናምን ይዘው የቀድሞ ዲያቆናት ማለት ምን ማለት እንደሆነ ታውቃላችሁ? ክህነታቸው የፈረሰ ፕሮቴስታንት ሆነው ቤተክርስቲያን ለማጥቃት የሚሰሩ በዘመቻ እዛ ካፌ ተቀምጠው ሲያስተባብሩ ነበር ብለው ሰብከዋልና የስም ማጥፋት ዘመቻ ደርሶብኛልና በሚል ነው የከሰሱት። ስም ማጥፋት የደረሰባቸው የቀድሞ ዲያቆን የነበሩና እዛ ካፌ ሲጠቀሙ የነበሩ ግለሰቦች ናቸው።
ግለሰቦቹ እዛ ካፌ ተቀምጠው የቤተ ክርስቲያኗን ይዞታ ለማስነካት ሲዶልቱ ነበር ብለው ሰብከዋል በሚል ከሳሿ ማን ነች? የቤተ ክርስቲያን አባል ነኝ የሚሉ ግለሰብ የካፌው እና ስለ ካፌው ነው የተወራው፣ ስለ ግለሰቦቹ ነው የተወራው። በነገራችን ላይ ጠላቶቻችን ውጭ አይደለም ያሉት፣ ውስጥ ነው ያሉት። እኛ የመንግስት መዋቅር ውስጥ ሌላ ቦታ አይደለም የምንፈልገው፣ ውስጥ ነው ያሉት የምንላቸው። ውስጥ ጀምራችሁ ገና በልጅነታቸው ድቁና ሰጣችሁ ሳይበቁ ለክብረ ክህነት ሳይበቁ አብቅታችሁ እነሱ ናቸው ሌላ እምነት ገብተው ዘመቻ የሚከፍቱባቸው ኦርቶዶክስ ላይ። ይሄን የምታደርጉት ደግሞ ክብረ ክህነት የምትሰጡት ደግሞ የሀገረ ስብከት ስራ አስኪያጅ አይደለም፣ የቤተክርስቲያኑ አስተዳዳሪ አይደለም፣ ጳጳሳት ናቸው። ክብረ ክህነት የሚሰጡት ጳጳሳት ናቸው። ፉክክሩ የተለያየ ነው። 1107 ሲሰጣቸው ግማሹ ህፃናት ናቸው። እኔ ምስራቅ ሸዋ አርሲ ሀገረ ስብከት ላይ በጣም ብዙ ከመቶ ምናምን በላይ ክህነት ሲሰጣቸው 15 ዓመት የሞላው ልጅ የምታገኙት ከግማሽ በኋላ ከመቶ ምናምን ህፃናት ናቸው የሚሰጣቸው። የቤተ ክርስቲያን ዕውቀትና መንፈሳዊ አገልግሎት ብቃት ሳይኖራቸው ክብረ ክህነት ሲሰጣቸው ከዛን እነሱ ናቸው የቀድሞ ዲያቆናት የሚባሉ ዛሬ የሌላ እምነት ተከታይ ሆነው ዘመቻ በኦርቶዶክስ ላይ ከፈቱ እና ድምጻችን ለወላይታ ኦቶና ደብረ ጽዮን ቅድስት ማርያም ቤተክርስቲያን እናሰማለን። ወደ ቀድሞ ነባር የማስተር ፕላኑ ይመለስ። ዞሮ ቤተክርስቲያንን አይንካብን። ልማቱ ይቀጥል። ልማቱን የተቃወመ የቤተክርስቲያን መዋቅር የለም። ልማቱ ይቀጥል። ነገር ግን ቀድሞ በነበረበት ይዞታ ታጥፎ ቤተክርስቲያንን ከነካ የታጠፈው የግለሰብ ይዞታን ለመጠበቅና የሆነ ተቋምን ድጋፍ ለማግኘት ሲባል የቤተክርስቲያን ምዕመናንን ይህን ሁሉ ምዕመን መናቅ አይቻልም። ይሄ ሁሉ የምታዩቸው ምዕመኖች ወላይታ ውስጥ የሚኖሩ ግብር እየከፈሉ አስራት በኩራቻታቸውን እያወጡ በቤተክርስቲያን የሚገለገሉ በመንግስት መዋቅር ደግሞ ለመንግስት መዋቅር ግብር እየከፈሉ ከደሞዛቸው የሚቆረጥባቸው ምዕመናን ናቸው። የአምልኮ ስፍራቸውና ቤተክርስቲያናቸው ሲደፈርባቸው ዝም የሚሉ መሰላችሁ? ትክክል እኮ አይደለም። ማንም ቅር የማይለው መሰላችሁ? ስለዚህ የመጀመሪያው ስርዓት ይመለስ። በተሰጠው በተጠናው ፕላን መሰረት ብቻ ይፈጸም ነው ዋናው ጥያቄ። ልማቱ ይቀጥል፣ ነገር ግን ቤተክርስቲያንን አትንኩ። አለበለዚያ እነዚህ ሙታኖችን አጽም ማረፊያ ደግሞ የሆነ ጉድጓድ ልሰጡ ነው አይደል? የሆነ ጉድጓድ ለኦርቶዶክሳዊ ሬሳ ግድ የሌላችሁ አመራሮች እንደሆናችሁ እንድታሳዩ ነው አይደል? እንደዛ አታርጉት። እናንተንም እንደዛ እንዲያስመስሉ የሚያደርጓችሁና ዛሬ እናንተን ሲደግፉ ያያቸዋቸው ከትላንት ወዲያ እናንተ ሲቃወሙ የነበሩ ናቸው። ኦርቶዶክስ ቤተክርስቲያን ከፈረሰች በኋላ ነገ እናንተ ሲቃወሙ ነው የምታገኙት። ዋናው ስራቸው ተቃውሞ ስለሆነ እኛ የምንነግራችሁ ደግሞ ከልማቱ አንጻር ከህዝብ አንጻር ከጎን እንድትሆኑ። በመጨረሻ ማሳያችሁ አብዱል ጀሊል ሼህ አሊ ካሳ የጻፈውን መረጃ ነው። ይህን ወንድማችንን ታውቁታላችሁ። በተለያየ አጋጣሚ በወሎና አካባቢው በሙስሊሞች ላይ ድምፅ በመሆን የሚታወቅ ወንድም ነው። ብዙ ጊዜ በፖለቲካና ሃይማኖት ተቀላቅሎባቸው የሚናገሩ ንግግሮች ብዙ ጊዜ ይጽፋል። ዛሬ ግን ስለ ትላንትናው ስለ እጁ ሲቆርጥ የታየውን ወንድም በተመለከተና እጅ ቆራጩን ልጅ በተመለከተ ያወጣውን መረጃ አሁን ዛሬ ማለት ነው። ይሄን መረጃ ከማውጣቴ ከአንድ ሰዓት በፊት ማህበራዊ ሚዲያ ላይ የለጠፈው መረጃ ነው ማሳያችሁ። እጁን በዘገናኝ ሁኔታ የቆረጠው ልጅ የት እንዳለ ያውቃል። የተቆረጠውም ልጅ የት እንዳለ ያውቃል። ከማስረጃ ጋር ላሳያችሁ። ወንጀሉን የፈጸመው ግለሰብ ስሙ ቃሉ አስፋው ይባላል። የፈጸመው ግለሰብ የሰሜን ሸዋ መራኛ ሚዳ ተወላጅ ነው። ወንጀሉ የተፈጸመበት ቦታ ደቡብ ወሎ ሸክፍ ቀጠና ወረኢሉና ለገዳሂ ወረዳ አዋሳኝ ክሬ ማርያም 08 ቀበሌ ነው ይላል። ወንጀሉ የተፈጸመበት ጊዜ ሚያዝያ 2017 ነው። ስለዚህ ይህን መረጃውን የለቀቀው አካል አጀንዳ እንዲሆን ፈልጎ ነው ማለት ነው። ዛሬ 2017 ሚያዝያ ላይ የተፈጸመው አሁን አጀንዳ እንዲሆን ተፈልጎ ነው። ጥሩ። ወንጀለኛው ህዳር 3 2018 እጁን ሰጥቶ አሁንም ስለዚህ እዛና እዚህ ሆናችሁ የምትወራወሩት ቃላት አሁንም ትክክል ነው ማለት ነው። ነገር ግን እኔ ሁለት ነገር አስባቸዋለሁ። አሁን እዛና እዚህ ስለሚወራወሩ አይደለም፣ ስለሌላኛው ወገና ነገራቸዋለሁ። ወንጀለኛው ህዳር 3 እጁን ሰጠ፣ ኖቬምበር 12 ማለት ነው። ትክክል ነው ማለት ነው። በዚያውም በሰፈረ ነፃነት በዚያው ሰፈር በነፃነት እየተንቀሳቀሰ ይገኛል። አሁን ማለት ነው። አሁንም በነፃነት እየተንቀሳቀሰ ይገኛል። ይሄ ግለሰብ አልታሰረም፣ አልተጠየቀም፣ ወንጀለኛ አልተባለ፣ ምን አልተባለ። ይሄ ግለሰብ የጻፈው እዛ ወሎ አካባቢ የሚኖር ነው፣ ነዋሪ ነው፣ ያውቀዋል። እያንዳንዱ ግለሰብ ያውቃል።
አብሮ የኖረ ህብረተሰብ ነው መካከል ነው አብዱል ጀሊል ሸይ አሊ ካሳ የጻፈው። አሁንም ወንጀለኛው በነፃነት የተንቀሳቀሰ ነው። ምን ጠይቆ ይቅርታ ጠይቆ ይቅር ተብሎ የግል ታጣቂ ነው ማለት። ወንጀሉ ይፋ የሆነ ህዳር 14 ነው። ከዚህ በፊት ጣሰው የሚባል ጃማ ልጅ ወረኢሉ ማረሚያ ረጅም ጊዜ ታስሮ በነበረ ጊዜ የሌላ በዚህ አካባቢ የ10 ቀበሌ ክሬ ገበያ ላይ የሌላን ሰው እጅ የሌላን ሰው ጆሮ በማጨድ ቆርጧል። ያው ግለሰብ ትላንትና እጅ ሲቆርጥ ያየነው ግለሰብ ጆሮ ሲቆርጥ ነበር። የእጁ የተቆረጠበት ግለሰብ ደግሞ ሸዋሮቢት ላይ ሰሞኑን መስጊድ አካባቢ ላይ ምጽዋ ሲጠይቅ ነበር፣ ሲለምን ነበር። በቦረና በርካታ ሰዎች አፍንጫቸውና ተፎንኗል ማለት ተቆርጧል፣ ጓያ ታጥኗል። ከዚህ በኋላ የሚናገረው ንግግር ፖለቲካ ስለሆነ ቆርጬ አውጥቼዋለሁ። እኔ ፖለቲካ ውስጥ አልገባም። እኔ የታየኝ ከዚህ በኋላ የሚናገረው ይሄ ሁሉ ተናግሮ ፖለቲካ ስለሆነች መጨረሻው ፖለቲካ ውስጥ አልገባም። የኔ ጉዳይ ይሄን ልንርጅ የምንረዳበት መንገድ የለም። እጁ የተቆረጠው የምናግዝበት መንገድ የለም። ወደ አደባባይ አታወጡትም፣ እንዲረዳ እናረገው። አያችሁ፣ እናንተ ስለዚህ ልጅ አስባችሁ ተጨንቃችሁ የተናገራችሁት ማናችሁም የላችሁ። ልጁ የት ደረሰ? ቤተሰቦቹ ምን ሆኑ? ነገ ቤተሰብ አለው፣ ማንን ያስተዳድራል? እሱስ ራሱ ነገ ሰርቶ ሳይበላ እንዴት አድርጎ ህይወቱን ሊቀጥል ነው ብሎ የተጨነቀለት የለም። ሁሉም ቃላት ይወራወራል፣ እዛም እዚህም ማለት። የዚህኛውን ጭካኔ ለመናገር የዛኛውን ቡድን ለመናገር ይሄኛው ሜን ቡድን ለመጣል ይጥራል። የኔ ጥያቄ ግን ያ እጁ የተቆረጠው መስጊድ ላይ የሚለምነው ወንድማችን እሱን ሊረዳው ቀና የሚያደርገው አካውንት የሚከፍትልበት ማህበራዊ ሚዲያ ላይ የሚያወጣው ህዝቡ እንዲረዳው የሚያደርግ አንድ ሰውነታ፣ አንድ ኢትዮጵያዊነታ፣ አንድ ሰውነታ እዛ ሸዋሮቢት ላይ ስለምን ያያችሁት ወንድሞች ምን አለ ወደ አደባባይ ብታወጡት? ምን አለ ህዝብ ቢረዳው? ምን አለ ቆሞ ቢሄድ? ምን አለ ተሳቆ ለማኝ ሆኖ እንዳይቀጥል ብናረገው? በዘግናኝ የፖለቲካ ጭካኔ የተገደለው ወይ እጁ የተቆረጠው ልጅ ለምን ዝም እንለዋለን? ለኔ ሙስሊም ነው ወንድም፣ ግን ብረዳው ምን አለበት? ብንረዳው ምን አለበት? ህዝብ እንዲረዳው ብናስተባብርለት ምን አለበት? ቃላታችን በሙሉ ልጁን በአካል ከመፈለግ በላይ ፖለቲካ ላይ የዛን ቡድንና የዚህን ቡድን መደጋገፍ ላይ ነው ያለው። ለዚህ ነው ስለሚሞቱት ኦርቶዶክሳውያን፣ ስለሚሞቱት ሙስሊሞች፣ ስለሚሞቱት ነፍሶች መጨነቅ ያለብን እንደ እምነታችን፣ እንደ ባህላችን፣ እንደ ወጋችን መሆን አለበት። እባካችሁ ይሄ መጠፋፋት ዘመን ይበቃናል። ክፉ ነው፣ ለማንም አይጠቅምም። ለመንግስት አይጠቅምም፣ ለተቃዋሚ አይጠቅምም፣ ለዘገናኝ አይጠቅምም፣ ለትውልድ አይጠቅምም። ቢሻገር በቀጣዩ ገጀራ ይዞ የሚወለድ ህፃን ነው የምንፈጥረው። ምንም አንፈጥረው። ምንም ለነፍሱም ለስጋውም የማይሆን ትውልድ ነው የምንፈጥረው። አይበቃም? ይበቃል ለማለት ነው። የዛሬ ፕሮግራም ይህን ይመስላል። ወላይታ ሶዶ ላይ ባለው ጥያቄ ወደ መጀመሪያ ቦታ ይዞታ ይመለስ የሚባለውን ጥያቄ ምላሽ እንዲሰጠን እንፈልጋለን። የክልሉ መንግስትንም የሀገር ስብከቱንም ስራ አስኪያጅ ቀርበው እንዲያነጋግራቸው ጠርቶ እንዲያነጋግራቸው እንጠይቃለን። ምክንያቱም በአደባባይ ነው የተጠየቀው። በአደባባይ ነው ዘመቻ የተከተፈተባቸው። እሳቸው ለምዕመኑንና ለሙታን አጽሞች በአደባባይ ጥያቄ ጠይቀዋል። ለቤተ ክርስቲያናቸው ጎን ቆሟል። እሳቸው የቤተ ክርስቲያን አስተዳዳሪ ናቸው። ስለ ቤተ ክርስቲያናቸው የመጠየቅ መብትም ስልጣንም አላቸው። ክብረ ክህነታቸውም ይህን ይፈቅድላቸዋልና ልክ ኦቶና ጽርሐ ጽዮን ደብረ ጽዮን ቅድስት ማርያም ቤተ ክርስቲያን እንዳሉት አስተዳዳሪ ልክ የወላይታ ሀገረ ስብከት ስራ አስኪያጅ እንደሚናገሩት እንደ መላከ ሰላም ቀሲስ ቦንካ ኤጌቻ ኤንጋ በአደባባይ የሚወጡ የሀገረ ስብከት ስራ አስኪያጆች፣ የሀገረ ስብከት ጳጳሶች፣ የሀገረ ስብከት ደብር ላይ አስተዳዳሪዎች በአደባባይ ይፈልጋሉ። ለምዕመኑ የሚቆሙ የቤተክርስቲያን የሚቆሙ ስለ ቤተክርስቲያን የሚሟገቱ ካህናት ነው ያጣን። ወላይታ ጀግኖች አሉ፣ እንኮራባቸዋለን። ቀኑ ሰናይ ቀን ይሁንላችሁ። የዛሬ ፕሮግራም ይህን ይመስላል። ሰናይ ቀን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይህ ጾም የእግዚአብሔርን ሰው መሆን ሲጠባበቁ የኖሩት የነቢያት ትንቢትና ጸሎት በጌታችን መወለድ ፍጻሜ ያገኘበት ወቅት በመሆኑ ጾመ ነቢያት
እንዲሁም የሐዋርያትን ጸሎት አስበን ጾመ ሐዋርያት ብለን የተዋህዶ ልጆች ከሐዋርያትና ከነቢያት ጋር አብረን እንጾማለን። ጾማችን የሚቆጠር ጸሎታችን የሚሰማ አድርጎ መድኃኔ ዓለም ይቀበልልን ዘንድ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችንን በዚህ ወቅት ማሰብ እጅግ በረከትን ያሰጣልና አደራ አባቶቻችንን አንርሳ። ለድካማችሁ ረፍትን የምትናፍቁ ለሕመማችሁ መድኃኒት ፍለጋ የምትባዝኑ ተፈውሳችሁ ለመመለስ ወደ አንጎለላ ጽራርያም ሰሚነሽ ኪዳነ ምሕረት ኑ። በፈዋሽ ጸበሏ ተጠምቀን በእምነት በረከቷ ተሞልተን ደግሞ እንደ መላእክቱ በዝማሬ በምስጋና ደጇን ተሳልመን እንመለሳለን። ስለ ጉዞ በፍጹም እንዳታስቡ። ዘወትር ቅዳሜና እሁድ ከሌሊቱ 11 ሰዓት ጀምሮ መገናኛ ደራርቱ ሕንፃ ፊት ለፊት ወስዶ የሚመልስ በርካታ ባሶችን አቁመን እንጠብቆታለን። ለበለጠ መረጃ ከታች ባሉት የገዳሙ የጉዞ ስልክ ቁጥሮች ይደውሉ። መባ ስጦታችሁን ለመላክ ደግሞ የገዳሙን የባንክ አካውንቶች ይጠቀሙ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ።